ተመልካቾቻችን በዛሬው የቅዳሜ አመሻሽ የቅኝት ፕሮግራማችን በሸገር ከተማ አስተዳደር ተገኝተናል። በዚህ በሸገር ከተማ እንግዲህ በምሽት እየተሰሩ ያሉ ስራዎችን እንዲሁም ደግሞ ከተማውን ለማዘመን የከተማ አስተዳደሩ እየሰራ ያለውን ስራ ሊያስጎበኘን እዚህ ጋብዞናል። እንዴት አመሻችሁ? እንዴት ናችሁ? ሰላም ነው? እንኳን ደህና ቆያችሁ። ሰላም ነው? እንዴት ነው? የምሽት እንግዲህ የከተማ አስተዳደሩን የልማት ስራዎች ቅኝት ስታደርጉ ነው እዚህ የተገኘ ነው። እንደሚታወቀው እንግዲህ የሸገር ከተማ ከተመሰረተ በጣም አጭር ጊዜ ነው። ከተማውን ለማዘመን ለነዋሪዎች ምቹ ለማድረግ እንግዲህ በርካታ ስራዎች እየሰራችሁ እንደሆነ በተደጋጋሚ ይገለጻል። እስኪ ሸገር ከተማን አስተዋውቁን። በመጀመሪያ እንኳን በሰላም መጣሽ ማለት እንፈልጋለን። ከተማችንን መርጠሽ ስለመጣሽ። የሸገር ከተማ አዲስ ከተማ ነው። በአዲስ ራዕይ በአዲስ ሀሳብ የተደራጀ ነው። እንደ ፈረንጆች አቆጣጠር ኦክቶበር 2022 የተደራጀ ነው ወይንም እንደኛ በ2015 የተደራጀ ነው። ሲደራጅ በፊት የነበሩ ከተሞች ነበሩ። በቁጥር ወደ 6 የሚሆኑ ትናንሽ ከተሞች ነበሩ። እነዚህ ከተሞች በጣም የተበታተነ አንድ ወጥ ሀሳብ የሌላቸው በተለይ አሁን ከምንፈልገው የከተማ ለውጥ ጋር በማይሄድ ሁኔታ የነበሩ እነሱን መርጅ አድርጎ የኦሮሚያ መንግስት ሸገርን አቋቋመ። ሸገር አዲስ ከተማ በተለይ ኢትዮጵያ ባላት የከተማ ታሪክ ውስጥ ለውጥ ለማምጣት የተዘጋጀ ትልቅ ራዕይ ያለው ከተማ ነው ማለት ነው። ሰላም ናችሁ? አቀም ነጉማ ፈዩማ ወጂ ሀጀርቱ ጀባ እሺ። ይሄው እነሱም ቅድም እንዳልሽው እየሰሩ ያሉ ናቸው። በጣም በረጅም ሰዓት ነው የሚሰሩት። ይሄን ስራ ቶሎ መጨረስ ስለምንፈልግ ከተለመደው የስራ ሰዓት ወጣ ባለበት ሁኔታ ስራዎችን እየሰራን ያለ ነው ለማለት ይመስላል። በተለይ የመሰረተ ልማት ስራዎች እንዴት እየተሰሩ ነው የሚለውን እያየን ከዶክተር ተሾመ ጋር ከከተማው ከንቲባ ጋር ቅኝት እያደረግን ነው የምንገኘው። አብራችሁን ቆዩ። ሸገር ከተማ በርካታ ነዋሪዎች የሚኖሩባት እና ከተማዋን ምቹ ለማድረግ በርካታ ስራዎችን እየሰራችሁ እንደሆነ ነግረውኛልና ከዛ ባለፈ ደግሞ ወደ ሸገር ከተማ የሚመጡ ጎብኚዎች እንዲቆዩ ከተማዋን ሳቢ ለማድረግ ምን መዳረሻዎች አሉ? በቀጣይስ ምን አይነት የኢንቨስትመንት አማራጮች አሉ? እንደ ሸገር ከተማ ከተማችን በአዲስ ሀሳብ የተደራጀ ስለሆነ ከተማችን መዳረሻ ቦታ እንዲሆን ትላልቅ ስራዎችን እየሰራን ነው። ለምሳሌ እንዳጋጣሚ ካየሽ ሙሉውን አካባቢ ከተማው ለቱሪዝም አገልግሎት፣ ለሆቴል፣ ለሪክሬሽን የሚሆኑ በቂ አመቺ ቦታዎች አሉ። ይሄንን መሰረት አድርገን ከተለያዩ ተቋማት ጋር ለምሳሌ ከአዲስ አበባ ዩኒቨርሲቲ ጋር ትላልቅ ጥናቶች አካሄደን ጨርሰናል። በከተማው ውስጥ ከ85 በላይ የቱሪዝም መዳረሻ ቦታዎች እንዳሉ ለይተናቸዋል። ከዛም ባለፈ ይሄንን የምንሰራበትን ደግሞ ፖሊሲ ስትራቴጂ እቅድ አውጥተን እየሰራንበት ነው ያለን። ባህላዊ መዳረሻ ቦታዎች አሉን። የሆቴሎች መዳረሻዎች አሉ። ለምሳሌ በቅርቡ ያስመረቅናቸውን አፍሪካ ቪሌጅን ብትመለከቺ የከተማችንን ራዕይ የምናሳካበት ብዙ ስራዎችን ሰርተናል። ከዚህ በተጨማሪ የኢንቨስትመንት መዳረሻ እንዲሆን ከተማውን ልዩ የሚያደርገው ወደ ስራ ከመግባታችን በፊት የከተማውን ማስተር ፕላን አጥንተን ነው ወደ ስራ የገባ ነው። በከተማችን ደረጃ ከ8 በላይ የልማት ኮሪደሮች አሉ። ምናልባት ሸገርን ልዩ የሚያደርገው ማንም ከተማ እንደ ሸገር የልማት ኮሪደሮች የሉትም። ለምሳሌ እንደነ ኮዮች ተመለከቺ የፋይናንሻል ሴንተር ነው ብለናል ወሰነናል። እነገላን ደግሞ የኢንዱስትሪ ማዕከሎች ናቸው። እንደነ እንዶዲ አካባቢ ያሉትን ተመለከቺ የሎጂስቲክ ማዕከል ናቸው። እንደነ መናብቹ እንደ ሱሉልታ አካባቢዎች ደግሞ የግሪን ቤልት ዲቨሎፕመንት ምክንያት ትላልቅ ዛፎች ስላሉ የግሪን ቤልት እና የኢንተርናሽናል አካዳሚ ሴንተሮች አልቲቲዩዱን ካየሽ ከ3000 ሜትር ከሲ ሌቭል በላይ ነው። ለብዙ ነገር የምንጠቀምበት ነው። ስለዚህ ኢንቨስትመንትን ለመጥራት ወይንም ኢንቨስትመንትን እኛ ለማምጣት ዘመናዊ የሆነ የኢንቨስትመንት ማኔጅመንት ጀምረናል። ኦንላይን ኢንቨስትመንት አፕሊኬሽን ማስገባት ይቻላል። የልማት ኮሪደሮችን ሴትአፕ አድርገናል። ኮኔክቲቪቲን ቅድም እንዳነሳውልሽ የመንገድ ግንባታዎችን እየሰራን ያለ ነው። አገልግሎታችንን ደግሞ ሞር ኤፊሽንት በሆነ መንገድ ለምሳሌ በፊት ከነበሩ ከተሞች አኳያ ካየሽ ሸገር በተለየ ሁኔታ በጣም አውቶኖመስ የሆነ ከተማ ነው በኢንቨስትመንት። ይህንን በመስራት የኢንቨስትመንት መዳረሻውን ለማጠናከር እየሰራ ነው። በከተማው በብዙ ቦታዎች ላይ
በምሽትም ጭምር ግንባታዎች እየተካሄዱ ነው። እንደው ከተማን በማዘመን ሂደት ውስጥ ደግሞ አንዱ የመንገድ መሰረተ ልማት ነውና በስድስቱም በር የሚገቡ ተሽከርካሪዎችን ከማስተናገድ አንጻርስ በምን መልኩ ነው ማዘመን ያሰባችሁት? የሚገርምሽ ሸገር በአዲስ ሀሳብ የተደራጀ ስለሆነ ከዛም በተለየ ደግሞ ወደ አዲስ አበባ መግቢያና መውጫ ስለሆነ በተለየ ሁኔታ ነው አዲስ ዲዛይን አዘጋጅተን የፍሰቱን ቀለል እንዲልና ውጤታማ እንዲሆን እየሰራን ያለ ነው። አሁን ለምሳሌ 135 ኪሎ ሜትር ነው የመንገድ ማስፋት ስራዎችን እየሰራን ያለ ነው። 135 ኪሎ ሜትር መጀመር ብቻ ሳይሆን ስፋቱን ብትመለከቺ የዚህ ኮሪደር ምንድነው የያዘው ብለሽ ብትመለከቺ በስታንዳርድ ደረጃ በጣም ሰፊ ነው። ለምሳሌ ስፋቱን ካየን ወደ 66 ሜትር ነው ስፋቱ። 66 ሜትር ብቻ ሳይሆን ለእያንዳንዱ መንገድ በመንገነባበት ጊዜ ሴት ባኮች አሉን። ከእያንዳንዱ ላይ 8 ሜትር ሴት ባኮች አሉን ማለት 16 ሜትር ማለት ነው። ከዛም ባለፈ ለዚህ እንቅስቃሴ ቀለል እንዲያደርግ የተለያዩ የፓርኪንግ አገልግሎቶች አሉን። ቀደም እንዳነሳውልሽ የኮሪደር ልማቱን በመሰራበት ጊዜ የኮሪደር ልማት አንዱ ዓላማው ለህብረተሰቡ አስፈላጊ የሆኑ በተፈለገበት ጊዜ ወጣ ብለው ራሳቸውን የሚያዝናኑ ነው የኮሪደር ልማቱ የሚያካተው። ስለዚህ አሁን እንደዚህ እንደምትመለከቱው የተለያዩ አምፊ ቲያትሮችን የውሃ ፋውንቴኖችን የምንሰራበት ቦታ ነው ያለው። ስለዚህ እዚህ አካባቢ አሁን ስንመለከት ከ3 ኪሎ ሜትር በላይ የሚሰራ ኮሪደር ነው ያለው። እንደዚህ አይነት ሪል ስቴቶች የሚሰራበት ነው። ሸገርን በጣም ልዩ የሚያደርገው ሪል ስቴቶች የተለያዩ ስራዎች ሊሰሩበት የሚችል ትልቅ ፖቴንሻል ያለበት ነው። ከእንደዚህ አይነት ሪል ስቴት በተጨማሪ በሸገር ደረጃ ከ4000 በላይ ኢንቨስትመንቶች አሉ። ከ20 በላይ እንደዚህ አይነት አምፊ ቲያትሮችን እየሰራን ያለ ነው። ስለዚህ ህዝቡ ከስራ በኋላ ድሮ የተለመደው ነገር ምንድነው? ሰው ከስራ በኋላ ሮጦ ወደ ቤቱ ነው የሚገባው። እንደዚህ አይነት ቦታ አግኝቶ ስለ ተለያዩ ጉዳዮች የሚያወራበት ፋሲሊቲዎች የሉትም። ስለዚህ ይሄን ነገር ለዛ በሚሆን መንገድ ነው የሰራ ነው። ይሄ ከወበላ ማርያም እስከ መልካኖኖ አካባቢ ያለ የፕሮጀክት ነው። ማንም ሰው በተለያየ ጊዜ በዚህ ቦታ ተሰብስቦ የተለያዩ ነገሮችን ማድረግ የሚችልበት ሁኔታ ነው የተፈጠረው ማለት ነው። የሸገር ከተማ ዘመናዊ ከተማ ስለሆነ በአዲስ ራዕይ የተዘጋጀ ስለሆነ ለሚቀጥሉት 10-15 ዓመታት በአፍሪካ ውስጥ መሪ ከሚባሉ ከተሞች አንዱ የመሆን ነው ያለ ራዕይ። ምክንያቱም ከብዙ የከተማ መሰራረት አኳያ ስትመለከቺ ሸገር ሲደራጅ ሙሉ ሀሳቡን ይዞ የተደራጀው በቂ የመዋቅር አደረጃጀት ይዞ ነው የተደራጀው። ስለዚህ ከጥቂት አመታቶች በኋላ በአፍሪካ ደረጃ ከሚታዩ ውጤታማ ከተሞች ውስጥ አንዱ ነው የምንሆነው። ምክንያቱም በቂ የመሰረተ ልማት እያካሄድን ያለ ነው። በቂ የኢንቨስትመንት መዳረሻ እንዲሆን ነው እየሰራን ያለ ነው። ከዛም ባለፈ ውጤታማ የሆነ አገልግሎት እንድንሰጥ ዘመናዊ የሆነ አገልግሎት እየሰጠን ያለ ነው። ስለዚህ ከጥቂት አመታት በኋላ ከ10-15 አመት በኋላ በአፍሪካ ውስጥ ከሚታዩ 20 ከተሞች ውስጥ አንዱ ሸገር ይሆናል ማለት ነው። ዶክተር ቀን በስራ ውለው ምሽት ደግሞ በተለይ በሸገር ከተማ አስተዳደሩ ውስጥ እየተገነቡ ያሉ መሰረተ ልማቶችን እንዲሁም ደግሞ የተወሰኑ የከተማ ቅኝቶችን እንዳናደርግ ከኛ ጋር ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አንቺም በዚህ ሰዓት መተሽ ከተማችን ውስጥ ምን እየተሰራ እንደሆነ ለማየት ስለመጣሽ እኔም በከተማዬና በእኔ ስም አመሰግንሻለሁ። ተመልካቾቻችን በቅዳሜ አመሻሽ መሰናዷችን ዛሬ የቃኘነው የሸገር ከተማ አስተዳደር ነው። የሸገር ከተማ አስተዳደር እንግዲህ በምሽት ምን አይነት መሰረተ ልማቶች ይሰራሉ እንዲሁም ደግሞ የተወሰኑ የከተማዋን ገጽታ ተመልክተናል። አብራችሁን ስለነበራችሁ እናመሰግናለን።